ሰላም ሰላም እንዴት ናችሁ? የሌማት ቤተሰቦች ዛሬ የእንጀራ ከመጋገራችን በፊት ሊጥ ከማብካት ጀምሮ ያለውን ሙሉ ሂደት በሌማታችን የምንመለከት ይሆናል። እዚህ ጋር እንደምትመለከቱት ለማብካት እንዲጠቅመኝ ጎድጎድ ያለ ድስት አዘጋጅቻለሁ። እዚህ ጋር 1 ኪሎ ግራም ነጭ ጤፍ ነው ያዘጋጀሁት። ያው ጥሩ በሆነ መልኩ የተዘጋጀ የነጭ ጤፍ 1 ኪሎ ግራም በአማካኝ ከ6 እስከ 7 እንጀራ ሊወጣው ይችላል። ነገር ግን አነስ ካረጋችሁት ወይም ሳሳ ከተደረገ ከዛም በላይ ሊሆን ይችላል። እዚህ ጋር ደግሞ ማቡካበትን ውሃ አዘጋጅቻለሁ። በመጀመሪያ እዚህ ጋር ያዘጋጀነውን ነጭ ጤፍ ወደ ድስታችን እንጨምራለን። እንደዚህ እንዲያችሁት ጨምረናል። ለመቀጠል የምናቦካበትን ውሃ እንደዚህ እንጨምራለን። ከዛ ምን እናደርጋለን መሰላችሁ? እናቦካዋለን ማለት ነው። መጀመሪያ የምናደርገው እንደዚህ በምናቦካበት ውሃ እየጨመረን በደንብ እንደዚህ እናቦካለን። ትንሽ ውሃ ስላነሰው እጨምርበታለሁ እኔ በደንብ ውሃ። በነገራችን ላይ እናንተ ከፈለጋችሁ በእጅም ማብካት ስላላችሁ እኔ እርሾ የሌለው ቡኮ ነው የማቦካው። ምክንያቱም አንዳንዴ የማይፈለግበት ሁኔታ ሊኖራል፣ ወይም እንደየጤንነታችን ሁኔታ እርሾ ያለው ወይ አፍለኛ የምንመገብ ሰዎች ስለምንኖር እኔ ሌላ ነው የማቦካው። እንደ ፍላጎታችሁ ከሆነ ግን መጨመር ስላላችሁ ትንሽ ውሃ አልጨምርበት ስላነሰው። እንደምትመለከቱት እንደዚህ በቆንጆ ሁኔታ ቦክቶልናል። አብክተን ጨርሰናል። ስለዚህ በአፍለኛ መጠቀም የምትፈልጉ ሰዎች ለምትፈልጉት ቢያንስ 12 ሰዓት ያክል ከቆያችሁ በኋላ መጠቀም ስላላችሁ፣ አይ በደንብ ይብካልን የምትሉ ሰዎች ደግሞ ካላችሁ ቢያንስ 2 ቀን ቡኮ ከቆየ በኋላ ለመጋገር ዝግጁ ይሆናል ማለት ነው። እኔ ግን 2 ቀን ስለማቆየው ከ2 ቀን በኋላ ደግሞ የሚኖረውን በጋራ አብረን እንመለከታለን። ውድ የሌማት ኪችን ወይም ኩሽና ተከታታዮች፣ ትላንትና ማለትም ከ24 ሰዓት በፊት ያቦካ ነው የጤፍ ቡኮ በዚህ መልኩ እንደዚህ ኩፍ ብሎልናል። አሁን በቀጣይ የምናደርገው ምንድነው? እንጀራ ለመጋገር የሚጠቅመን አብሲት እንጥላለን። አብሲቱን ይሄንን ወፈር ያለውን ሊጥ በዚህ መልኩ ወፈር ያለ ስለሆነ ትንሽ ውሃ ጨምረን እናቀጥነውና ስቶቫችን ላይ ውሃ ጥደን አብሲት እንጥላለን ማለት ነው። ወደ አብሲት ዝግጅት እንሂድ። እዚህ ጋር እንደምትመለከቱት እኔ ለአብሲት መጣጃ የሚሆን ውሃ እንደዚህ አዘጋጅቻለሁ። ቢያንስ 1 ብርጭቆ ነው የምታክለው፣ 1 ብርጭቆ ውሃ ማለት ነው። ስለዚህ ለ1 ኪሎ ግራም ጤፍ 1 ብርጭቆ ያክል ውሃ እናዘጋጃለን እዚህ ጋር። ስለዚህ እዚህ ያቦካነው እህል ላይ እንደዚህ ውሃ ጨምረን እህሉን እንደማቅጠን እንሞክራለን። እንደዚህ እኔ በጭልፋ ያቀጠንኩት እገኛለሁ።
ነው እንደምትመለከቱት ያያችሁት። በመቀጠል እንደዚህ አይነት እኔ መቅጃ አዘጋጅቼ ሊጤን እንደዚህ ቀነስ አረግና አብሲት ላይ የምጨምረው ማለት ነው ወስዳለሁ። እዚህ ጋር እንደምትመለከቱት እንደዚህ አብሲቷ እየተፍለቀለቀ ይገኛል። ስለዚህ ለአብሲት የሚሆነው ሊጥ እንደዚህ ጨምራለሁ። እንዳይጓጉል እንደዚህ በማማሰያ ቶሎ ብለን እናማስለዋለን። እጃችን ሳያርፍ መጓጎል ስለሌለበት ማለት ነው። እንዳችሁት ተከተከልኝ ይገኛል። አንድ ኪሎ ግራም ጤፍ በአማካኝ ከ6 እስከ 7 እንጀራ ይወጣዋል። እንደምትመለከቱት በዚህ መልኩ አብሲታችን በስሏል። አሁን እናወርደዋለን። አብሲቱን ካወረድነው በኋላ አንዳንድ ሰዎች ቶሎ እንዲቀዘቅዝላቸው ውሃ ይጨምራሉ። ምክንያቱም የሚቸኩሉ ከሆነ ቶሎ አቀዝቅዘው ወደ ጋገራ ለመግባት ማለት ነው። አንዳንድ ሰው ደግሞ በራሱ ጊዜ እንዲቀዘቅዝለት የሚያደርግ አለ። እኔ ግን ስለምቸኩል ያው ሌላ ስራ ስላለብኝ ውሃ ትንሽ ጨምሬ እንዲቀዘቅዝ አድርገዋለሁ። ውሃውን እና ቀዝቃዛውን እንደዚህ ጨምሬያለሁ። አማስለዋለሁ። አሁን ቢያንስ ሙቀቱ ትንሽ ስለሚቀንስ ይቀዘቅዝልኛል። ከቀዘቀዘ በኋላ ደግሞ እንዴት ወደ መጨመር ሂደት እንደምንሄድ አብረን እንከታተላለን። እስከዛው መልካም ቆይታ ይሁንላችሁ። እሺ ውድ የሌማት ኪችን ተከታታዮች እንደምትመለከቱት አብሲቱ ቀዝቅዞልኛል። ስለዚህ ወደ ሊጤ እንደዚህ ጨምረዋለሁ። እንደዚህ ጨምሬ አዋህደዋለሁ። እንደዚህ ሊጣችን ከአብሲቱ ጋር እንዲዋሃድ እንደዚህ በደንብ እናማስለውና ኩፍ እንዲልልን እንጠብቃለን። ምክንያቱም ኩፍ ካላለ እንጀራው አያምርም። ይህ 1 ኪሎ ግራም ነጭ ጤፍ ቆንጆ ማኛ በምንጠራው ጤፍ ነው። እንደዚህ አዘጋጅቼዋለሁ። ስለዚህ ኩፍ ካለ በኋላ ደግሞ ለመጋገር ዝግጁ ስንሆን ኩፍ አድርገን ተመልሰን እንገናኛለን። እስከዛው መልካም ቆይታ ይሁንላችሁ። እንደምትመለከቱት ሊጣችን አሁን ለመጋገር ዝግጁ ሆኗል። ካናቱ አረፋ ይታየናል። ያ ማለት ደግሞ በደንብ ከአብሲቱ ጋር ተዋህዶ ኩፍ ብሏል ማለት ነው። ስለዚህ ለመጋገር አሁን ዝግጁ ነን። ምጣዳችንን እናበራና ወደ መጋገር እንሄዳለን። ያው መጀመሪያ እንጀራ ከመጋገራችን በፊት ፀጉራችን በትክክል መሸፈኑን ማረጋገጥ አለብን። ስለዚህ ምጣዳችንን እናበራለን። እዚህ ጋር የምጋግርበትን ምጣድ አብርቻለሁ፣ እየሰማልኝ ይገኛል። ስለዚህ መጀመሪያ የማደርገው ምንድነው አስሰዋለሁ በማሰሻ በደንብ አድርጌ፣ ምክንያቱም እንዳይዝብኝ ይረዳኛል ማለት ነው ላስሰው። ስለዚህ በማዞሪያችን ላይ እንደዚህ ሊጡን እንቀዳለን። የምጣዱ መሃል ላይ በት የምንጋግረው ነው። ምክንያቱም ይህ እንጎቻ የሚጠቅመው ምንድነው ምጣዳችን ሰምቷል ወይስ አልሰማም የሚለውን እንጀራችን መጀመሪያ የሚደረገው እንጎቻ ይባላል። ይላው ቆንጆ ምጣዱ መሃል ላይ ያቀጥናል ማለት ነው። የምንጋግረው ነው። ማለት እንደዚህ ከጋገርን በኋላ የእንጀራችንን ሁኔታ አይተን ነው ቀጣይ ያለንን ምክንያቱም ይህ እንጎቻ የሚጠቅመው ምንድነው በአይን እያወጣ ይገኛል። ምጣዴ ወይስ አልሰማም የሚለውን እንደሰማ ይታየኛል። እንጀራችን ደግሞ በደንብ አይን እያወጣ ነው በደንብ ቆንጆ መሆኑን አለመሆኑን ያረጋግጥልናል ማለት ነው። የምጣዱ ግማሽ ላይ እንደዚህ ከጋገርን በኋላ የእንጀራችንን ሁኔታ አይተን ነው ቀጣይ ያለንን ሊጥ የምንጋግረው። እዚህ ጋር እንደምትመለከቱት በደንብ አይን እያወጣ ይገኛል። ምጣዴም በትክክል እንደሰማ ይታየኛል። ከድነዋለሁ እንዲበስል በደንብ አድርጎ እንፋሎት እንዳይወጣ።
ይኸውላችሁ ደርሷል እንጀራችን። እዚህ ለማውጫ ያዘጋጀው ሰፌድ አለ። እሱ እንደዚህ አድርገን በሁለት እጃችን ውስጥ እያስገባን እንደዚህ ሳብ አድርገውና ማውጣት እንችላለን።